እንደምሰማውና እንዳለ መረጃ በሁሉም አካባቢ ያሉት የፋኖ አደረጃጀቶች ወደ አንድ እየተጠቀለሉ የሸዋው የጎንደሩ የወሎ ሁሉም ባሉበት አካባቢ የጎጃሙ አንድ እየሆኑ ከዛ በኋላ ደግሞ የጋራ ተወካዮቻቸውን እያደረጉ የጋራ የሚታገሉባቸውን አላማ በመጠቅለል መንገድም ብዙ ርቀት ሂደው አሁን ወደ መጨረሻው ጫፍ ላይ እንደደረሱ ነውና አንዳንዱ መደናገጥና መወራጨትም መክዳትም በፕሮፓጋንዳ ለመሸፈን የሚደረገው ርቀት ወደ ጫፍ መድረሳቸው ይመስለኛል እና ከዛም አልፎ በጀነራሎቹ በየጊዜው የሚደረገው እንዳልከው አሁን ጀነራሎቹ ድሮ በኢህአዴግ ክፍለ ህዝብ የሚለውን ቦታ ወክለው በየቀበሌውና በየወረዳው የካድሪ ስራ ነው እየሰሩ ያሉት የአብይ ጀነራሎችና ወታደርነታቸውን ረስተው የፖለቲካ ስርዓት ለመስራት የአብይን ፕሮፓጋንዳ ተሸክመው ነው ሲወዛወዙ የሚውሉት እነሱ የሚናገሩትን ደግሞ ከሰማህ እንደውም ፋኖች ጊዜ ከሰጠናቸው ይበሉናል ከዛም አልፈው ከሻዕቢያ ጋር ከሱዳን ጋር ከህወሓት ጋር የጋራ ሰነድ አዘጋጅተው ሊበሉን ነው ያሉ ነው የሚሉትና በዚህ ሁሉ ነገር ስትለው እንግዲህ አሁን እኔ በመሰማውና አንዳንድም በይፋ በሚነገሩ ነገሮች ወደ ጫፍ እንደደረሱ የሚያሳይ አስተያየት ነው ያለው ቴዲ አስረስ ማረ አንድ ነገር ጽፎ አይቻለው ከሰዓታት በፊትና እኛ በፈጠርነው ድክመት ማለት ያው በህዝብ ላይ ሽብር የሚነዛና ህዝብን ከቀውስ ወደ ቀውስ እየወሰደ ለማስተዳደር የሚሞክር አገዛዝ በፍጹም አያሸንፍም ነገር ግን ይላል በራሳችን ድክመት ቶሎ በትግሉ ውስጥ አስፈላጊውን ነገር ሁሉ ካደረግን ፓራፍሬዝ እያረኩ ነው ካላደረግን የምንከፍለው ዋጋ እንዲጨምር እንደምናደርግ እሙን ነው ይላል የጥያቄ መነሻ እሱ ነውና ቅድምም ሳነሳለህ ጥያቄውን ችግር የሆነው ምንድነው እንግዲህ በከፍተኛ አመራር ደረጃ ላይ ያለ ነው አስረስ በፋኖ አደረጃጀት በከፍተኛ አመራር ላይ ያለ ታጋይ ነውና የምን አስፈላጊውን ሁሉ አለማድረጋችን የምንከፍለውን ዋጋ እንደሚጨምረው እሙን ነው ሲል አሚን የምታነሳው ጥያቄ አለ አይደለም ምንድነው ችግር የሆነው በትክክል እንደው ለአንድ ትግሉን ለሚደግፍ እንደኔ ላለ ሰው ይሄ የመሬት ላይ የሚካሄደው ትግል ተቀናጅቶ ወደ ውጤት እንዳይመጣ እክል የሆነው ምንድነው እንደው አንድ ሁለት ተብሎ የሚጠቀስ ነገር አለ እሱ እንግዲህ እኔ በብዙ ጊዜ የኋላ ቀር የሆነ የፖለቲካ ካልቸር አለ ኢትዮጵያ ውስጥና እንደምታውቀው የጉልተኝነትና የፊውዳል አመለካከት በጣም የሰፈነበት ሀገር ነውና በብዙ ደረጃ ትራንስፎርም ማድረግ የሚገባን ጊዜዎች ሁሉ ሳንጠቀምባቸው አልፈው በዛው እንደተቸከልን ነው ያለነውና አብዮት ብለው የጀመሩ ሰዎችም ብዙ ባላወቁትና በደንብ ባላላመጡት ሁኔታ እንዳለ ገልብጠው የለበሱት ነገር እነሱንም ብዙ ታያራምድ ሀገራችንም አሁን የምናየው ሁኔታ ላይ ነው ያለነው ቴዲና በዛ ምክንያት ያለነው አሁን ገና ሰው በነጻነት የሚያስብበት ትልቅ ራዕይ የሚይዝበት ስትራቴጂካሊ ያስቦ በጋራ ጉዳዩ አብሮ የሚቆምበት ነገር እንደዚህ ያልተለመደ ነው አሁን በዚህ ሀገር ብትሄድ አንድ ሰው ለሆነች ነገር ኮሚት ካደረገ ለካንሰርችን ሳንቲም አዋጣለሁ ካለ ያቺ ሄዳ በተቋም ደረጃ የምታረጋውን ነገር ስለሚያውቅ የግለሰብ ደረጃውን ያዋጣል እንጂ በዛውስ ምን ታወቃለሁ እኔ ምን አገኛለሁ ምንድነስ የሚል ነገር የለውም ብቻ የራሱን ኃላፊነት በጋራ በሚኖርበት ጉዳይ ውስጥ በኮሚኒቲውም ይሁን በማህበረሰብ ደረጃም በፖለቲካ ደረጃም ሲሳተፍ አጠቃላይ ኢምፓክትን እያሰበ ነው የሚደረገው እኛ ጋር ግን አሁን እንደምታየው በየነበር እየተባለ በየቴሌቪዥኑ የምታየው በአንድ ነገር ውስጥ ዛሬ ያልኩት ነገር ነገም እኔ በሚመስለኝ ነገር የኢትዮጵያ ፖለቲካ ይቀንበባል ራስን ትክክለኛነት ለማረጋገጥ ብለን ፖለቲካውንና ኢትዮጵያን ሁሉ በእኛ ልክ ለመስፋት የምናደርገው ብዙ ጥረት አለና ያ የፖለቲካ ባህል የስልጣን ግብግቡም የስልጣን ሽሚያውም ወግ ባለው አይደለም እንደው ፉክክርም አቻም በመክንያት መሸለም መፈለግም እኮ ነውር አይደለም በያስከው ስራና ቦታ ሁሉ ቁም ነገር ሰርተህ በአገር ህዝብ ውስጥም በጓደኞችህም በታሪክህም መከበር የወከለህንም ሰው ማኩራት መቼስ ይሄ የሰው ልጅ ባህሪ ነው መጥፎ አይደለም እንደውም እንደዛ የሚሉ ሰዎች እንዲኖሩን እንፈልጋለን በአገሬ ላይ ይሄን አደርጋለሁ ጎበዝ ሐኪም ሆናለሁ ጎበዝ ዳኛ ሆናለሁ ጎበዝ የስነ ጽሁፍ ሰው ሆናለሁ የሚል ጎበዝ ኢንቨስተር እና የፈጠራ ሰው ሆናለሁ የሚሉ ሰዎች በየትኛውም በተሰማሩበት ዘርፍ አምቢሽን ያላቸው ሰዎች እንዲኖሩ ድካማችንም ጥረታችንም ወደዛ አይነት ማህበረሰብ ለመድረስ ነው ያ ይሁን እንጂ ግን አሁን ያለው ነገር ሁሉ ጊዜ እንደው ወደ ውድቀት የሚወስድ እንጂ
ወደ መሻሻል ወደ ማደግ ወደ መራመድ አድጎ በቀና ወደሚደረግ ፉክክር የማድረጉ ባህል ገና ይቀረናል እና ያም አካባቢያዊነት አለ መንደርተኝነት አለ ያቻ ፉክክር አለ ትልቁን ስዕል ያያሰቡ ከመስራትና በሂደት ውስጥ ከመከበር ይልቅ ሁሉንም ነገር ፈጻሚም ጀማሪ ምን ይሆናል የሚል ያልተገባና ያላደገ የፖለቲካ ባህል ይሄው እስከዛሬ ድረስ እዚህ አቁሞናልና እነዛ ነገሮች አሁንም በግልጽ ባይናገራቸውና እነዚህ ገሌ ነው ባይባልም የነዚህ ኤሌመንትስ በዛ ሂደት ውስጥ መፈተን ሳይገባቸው እንደሚፈትኑን ምንም አልጠራጠርም ማለት ነው ስፔሲፊክ የሆነ ነገር ባይኖርኝም አንድ ነገር ለጨምሮ ሌሎች ነገሮች ከመሸጋገራችን በፊት የዚህ የአቶ ማስረሻ ሰጤ መጀመሪያ እጅ ሰጠ ከተባለ በኋላ እንደገና ተደራዳሪ ተደርጎ ስምምነት ተፈረመ ተብሎ የአፍሪካ ህብረት እና የኢጋድ ሰዎች ተገኝተውበት እንዲህ ያለ ድራማ ተመልክተን ነበርና አሁን ደግሞ አገን 18 ለጥቀስና የእርሱ ጠባቂ ሆኖ አንድ መቶ አለቃ በፋኖ ትግል ውስጥ የሚሳተፍ ወይም የሚታገል አባል እጅ ሰጥቷል ተብሎ መሰራጨት መጀመሩን ጠቅሶ ይሄ ትክክል እንዳልሆነ ተናግሯል። እንዲህ ያሉ ያገዛዙን ሙከራዎች በተመለከተ እንድናወራ ነው። በቅርቡ በከፍተኛ መጠን ኦንላይን የተጨማሪ የዲጂታል ሰራዊት ግዢ ለማካሄድ ከፍተኛ እንቅስቃሴ ያደረጉ እንደሆነ እናውቃለን። ግን እነዚህን እንቅስቃሴዎች አይተህ አሚን በዚህ ደረጃ የወረደው የኮሙኒኬሽን መንገድ አይተህ ታውቃለህ ወይ ልልህ ነው። በማለት ይሄንን እንዴትም አድርጎ በሌላ መንገድ ጥያቄውን ማቅረብ የሚቻል አይመስለኝም። ምክንያቱም እጅ ሰጠ ተብሎ የቀረበውን በአደባባይ ነው፣ ተደራዳሪ ነው ተብሎ የቀረበውን በአደባባይ ስለሆነ እሱ እንዴት ተመለከትከው? እንዳልከው ነው ቴዲ። አንደኛ በተደጋጋሚ እኔ ሲናገርም እንደምለው የስርዓቱ መገለጫ ባህሪዎች የተቀናቃኙን ውጤታማነትን በአንድ መልኩ የሚያመለክቱ ይሆናሉ ማለት ነው። ትግል ብዙ አይነት ያለው ነው። ጊዜውን በተለያየ ጊዜ የነበሩ ትግሎችን እየጠቀስን አሁን የምናደርገው የትግል አይነት ምንድነው ብለን ስንል ዋናው የስነ ልቦና ጦርነቱ፣ የዲፕሎማሲ ጦርነቱ፣ የመሬት ላይ ውጊያው፣ የህዝብ እንቢተኝነቱ፣ ሳቦታጁ፣ ኢንፊልትሬሽኑ፣ አላዮችን ማሸነፉ፣ የትግል ስልቱን አጠቃላይ ማሸነፉ ሁሉ ተደምሮ የሚመጣ ውጤት ነው ያለ ደጋግመን ተነጋግረናል አይደል? እናንተ ይሄ ደግሞ ዘመኑና ጊዜው አንድ ቀበሌ እየተቆጣጠርክ እንደ ድሮው ጊዜ ያንን ነፃ ወጣሁ ይያልክ በዛ የምትሄድበት ዘመን አይደለም። ስለዚህ የሚደረገው ትግል ሁሉንም አይነት ትግሎች አንድ ላይ የያዘና የዘመኑን የቴክኖሎጂ ብልጫና የቴክኖሎጂ የአውቶሜሽን እና የዚህ የሳይበር ዋርን ፕሪሲሽን ግምት ውስጥ ያስገባ ትግል ይደረግ ብለናል አይደለም ቴዲ? እና በዛ መስንገድ ስናየው አሁን እንግዲህ በእያንዳንዱ ቀን መንግስት እንደዚህ እየወደቀ ሲሄድና የሚናገረው ሁሉ ነገር እንጨት እያለና ለጆሮም በሚዘገንን መልኩ እየወረደ ሲመጣ በአጠቃላይ በትግሉ እየተሸነፈ መሄዱን ማለት ነው። እንግዲህ መንግስታችን ይሄ ነው ብሎ ነው ዓለምም የሚያየው፣ የኢትዮጵያ መንግስት ይሄ ነው ብሎ ነው። በኢትዮጵያ ስቴት ታሪክስ እንዴት ተታውቃለ? ባለፈው አንስተነው የነበረ ነገር ነበር ካንተ ጋር ስንነጋገር ዲስኮርስን በዚህ ደረጃ ትሪቪያላይዝ ያደረገ የስቴት ሪቶሪክስን በዚህ ደረጃ ያረከሰ ሰው አላውቅም እኔ ከዚህ በፊት። አሚን የኢትዮጵያን ታሪክ በእውነት ፌርሊ በተቻለን መጠን ለማንበብ ለማጥናት ሞክረናል አይደለም? እንዴት ሐሳብ ይገለጽ፣ እንዴት ንግግር ይደረግ፣ እንዴት አቋም ይገለጽ እንደነበረ። አሁን ምርኮኛ ነው ብሎ ካስጨፈረ በኋላ መንጋውን ከተወሰኑ ቀናት በኋላ እንደገና ደግሞ ሌላ ድራማ መድርኮ ይሄ ሾርት ሜሞሪ ነው ህብረተሰቡ ያለው የሚለውን የምሩን ነው የሚወስደው፣ የራሱ መገለጫ ነው እንደ ህዝቡ ችግር አድርጎ አሚን በጣም ግራ የሚገባ ስለሆነ ነው። ይኸውልህ መንግስቱ ራሱ እኮ ቴዲ መጀመሪያ የመጣንበትን ነገር ኢህአዴግ የሚባለው ድርጅት ቫንጋርድ ፓርቲ ሆኖ ሁሉን ነገር ጠቅልሎ የያዘው ገፋ ብለንም ስናስብ መለስ ዜናዊ እያሰበ የነበረ ድርጅት ነው አይደለም? አንተም አንድ ቀን እኮ ብለዋል እየወደቅን እየተሰባበርን ነው ወይስ እየተነሳን ነው በሚለው ላይ ነው ልዩነታችን እንጂ ኢህአዴግና መዋቅሩ እየተሰባበረ
መለስ ያሳጥቋት እንደምንም ተንከባላ አቶ ኃይለማርያም ላይ ያረፈች። ከዛ በኋላ አብይ የሚባል ሰው ላይ ወደቀች እና አሁን አብይን ደግሞ ስታየው በምንም ነገር ውስጥ የሌለ ሰው እዛው ለስልጣን ጥበቃ ዝም ብሎ የኖረና ትንሽ ልጅ የነበረ በምንም አይነት ስርዓቱ ፈርሷል፣ መዋቅሩ ፈርሷል፣ በዛ የነበረው አስተዳደር ሁሉ ፈርሷል። ስለዚህ አብይ የሚባለው ደጋግሜ እንዳልኩ የኢህአዴግ ሙጥጣጩና ብስባሹ ስራችንን ባለመጨረሳችን ወርዶ ያለ የለውጥ ጫፍ እንጂ ተርሚናሊስቲክ የሆነ ስርዓት እንጂ ይሄንን ሰውዬ እንደ ሌሎች ስርዓት ደርግ እንደሚባለው ኢህአዴግ እንደሚባለው ወይም በንጉሱ ዘመን የነበረውን አይነት ስርዓት አድርገን ራሱን የቻለ አድርገን እንየውና በለውጥ ሂደት ውስጥ ተሰባብሮ በመጨረሻ ሰዓት የሚገኝ ነው። ያ ደግሞ ጊዜ ባደረ ቁጥር በጣም የሚያስደነግጡ ነገሮችን እየሰማን ነው የምንሄደውና ያ ማለት ደግሞ ከዚህም የባሰውን ነገር ሁሉ እንሰማለን ቴዲ በቁልቁለት የለውጥ ሂደት ውስጥ ስላለን ማለት ነውና ብዙም አይገርመኝ እኔ ከዛ በመነሳት ነው በቲዮሪን እዛ ላይ አንዴ ስለተከልኩት በዛ ደረጃ ስለማይ እና የወደቀ መንግስት የበሰበሰ መንግስት መዋቅሩ እንዳለ ኢህአዴግ የሚባለው ከፈረሰ በመንግስት የነበረው ያ ቢሮክራሲ ከፈረሰ ሐሳቦችና እምነቶች ከለሉ አንድ ባለጌ ሰው የራሱን የፈለገውን ነገር በፎቶ ነገሩን ሁሉ ሸፍናለሁ ብሎ የሚል ሰው እዚህና እዛ ቢረግጥ በዛ ደረጃ ነው መታየት ያለበት እና ሰውም እንደውም ያንን አሁን እንደውም በጣም ችግር የሆነብን ቴዲ ለኢትዮጵያ ህዝብ መንግስታዊ ህዝብ ስለሆነ ህግ አክባሪ ሰው ስለሆነ ሃይማኖተኛ ህዝብ ስለሆነ በዛ ውስጥ በመኖራችንና ይሄንንም ሰውዬ በዛ ጭንቅላት ውስጥ ያያየው እንዴት ከመንግስት እንዲደረጋል ይያላ አንተም ጭንቅላት ውስጥ መጣኩ እንኳን ሌላው ሰው ጋር ቴዲ የመደነቁ ነገር ማለት ነው። አዲስ ዝቅታ በኖረ ቁጥር ያው መገረም በሚል ነው ያው ሁሌ አብይ የሚያደርገው አዲስ ወለል መደርመስ ነው። ብዙ ጊዜ የምለው ነገር ነው ይሄ በቃ ሄስ this is rock bottom ይሄ መጨረሻው ነው በቃ ከዚህ በላይ መውረድ አይቻልም ስትል አዲስ ኧረ ይመቻይታ ገና ምን አየና እንዴ ገና ምን አይተህ ነው ተጀመረና ብሎ ሌላ አዲስ ዝቅታ አዲስ ውርደት አዲስ አሰቃቂ ነገር ያስተዋውቃልና በነገራችን ላይ በዚሁ አጋጣሚ ማንሳት ያሉበት ነገሮች አሉ። እንግዲህ ብዙ ጊዜ በውይይት ስንጠቀስ በአሁኑ ወቅት ቢያንስ በትግራይ በአማራና በኦሮሚያ ክልል ሰላም የለም እንላለን። ግን ይሄን ስንል ሌሎች ቦታዎችን በመዘንጋት አይደለም። ለምሳሌ በዚህ ሳምንት በጋምቤላ ከፍተኛ ትርምስ ነበረ እና ሊትራሊ ከፍተኛ የፖሊስ አዛዥ ይመስሉኛል የተገደሉት። የጋምቤላ ነገር እኮ ታይ ማለት በጣም የሚያስገርም ነው። ያው ጠረፍ ነው ተብሎ እየታሰበ ሲግኒፊካንሱ ምኑም የኢትዮጵያን ፖለቲካም ውቅራዊ ችግር ይመስለኛል እንጂ እዛ የሆነ ያለው ነገር እኮ በጣም የሚያስገርም ነውና አሁን ሰሞኑን ከፍተኛ ግጭት እየተካሄደ ነው። አሁን የጸጥታ ኃይላት እርምጃ ይወሰዱ ወዘተረፈ ተብሎ ታዘዙ ተብሎ ዜና እየተሰራ ነው። ከፍተኛ ብጥብጥ አለ። ቤኒሻንጉልም ከዚህ ያን ያክል የተለየ አይደለም። ራሱ አገዛዙ የራሱን ጀግንነት ለማጉላት ሲል በግድቡ አካባቢ ከፍተኛ ጦርነት እንደሚካሄድ ተናግሯል። አሁን ቀጥሎ የምናነሳው ዲፕሎማሲውን ስለሆነ በተወሰነ ብናየው ወደው የዚህ የግብጽ በሁሉም አቅጣጫ ወደ ኢትዮጵያ ምድር ከየትኛውም ጊዜ በላይ አክሰስ ማግኘት በደቡብ ሱዳን በኩል በሱዳን በኩል በሶማሊያ በኩል ኢትዮጵያን በሆነ አይነት የጦር መሳሪያ መምታት በምትችልበት ርቀት የተገኘችው ለመጀመሪያ ጊዜ ነው ግብጽ እና ያ የሆነበት ሁኔታ ተፈጥሯል። ስለዚህ ስለ ብልጽግና ኢትዮጵያ ስናወራ እንዲሁ ዝም ብሎ ንድፈ ሐሳባዊ ነገር አይደለም። በተጨባጭ በበርካታ የሀገሪቱ ክፍሎች ከፍተኛ ብጥብጥ፣ ሁሉም አይነት ቀውስ፣ ሁሉም አይነት መከራ ያለ መሆኑ ግልጽ ነው። የምናወራው ስለዚህች በተጨባጭ ስላለች አብይ አህመድ በነበሩባት ችግሮች ላይ የነበሩባትን ችግር አባብሶ አዳዲስ ችግሮች አዋልዶ ራሱም የሀገሩ ችግር ሆኖ ስለፈጠረው አደገኛ የጣረ ሞት ላይ ስላለ አገር ነው እና ይሄ ሪሊ ንድፈ ሐሳቢ አይደለም። ቅድም ይልቃል የሚያነሳቸው አሁንም ምን የማነሳቸው ነገሮች በተጨባጭ መሬት ላይ ያሉ ናቸው። ያ መሆኑን ደግሞ እዛው ኢትዮጵያ ውስጥ ያላችሁት የነገሩ ቀጥተኛ the receiving end of the fire ስላላችሁ በደንብ የምታውቁት ነገር ነው እና ይሄ ነው ትክክለኛው ስዕል በነገራችን ላይ ሰው ይሄንን ልመርኮዝና አሁን እንግዲህ አብይ የዲፕሎማሲ የምንጣፍ ዲፕሎማሲ እያካሄደ ነው፣ የማሻሸት ዲፕሎማሲ ያካሄዳል እንደምታውቀውና
የህንዱን ጠቅላይ ሚኒስትር ጋብዞ ኢራኑም እንደዚሁ የሆነ አይነት ግንኙነት መኖሩንም እየተመለከትን ነው። በአንጻሩ ደግሞ ኢሳያስ ቀደም ሲል ወደ ግብጽ ከዛ ደግሞ ወደ ሳውዲ ሄዶ ቀጠናው ያስተላለፉ እየለየለት ያለ ይመስላል። አሁን አብይ ዩኤኢን እና ኢራንን በሚያስበው ጦርነት ውስጥ እንደ አንድ ደጋፊዎቹ እየቆጠረ ያለ ይመስላል። ኢሳያስ ደግሞ ሳውዲን እና ግብጽን እንደዚሁ እና እዛ አካባቢ ስላለው የውጊያ ዲፕሎማሲ ሽርጉድ ምን ትመለከታለህ? ኦፍ ኮርስ የፕሪቶሪያንም ስምምነት ውዝን ዳት ነው የምናየው ብዬ ነው። ቀጥል ቴዲ። እውነት ነው እንግዲህ ዲፕሎማሲ ከውስጥ ጥንካሬ የሚመነጭ ነገር ነው። ምን አለህ ምን ትሰጣለህ፣ ለሀገሩም ለቀጠናውም ለጋራችሁም የሆነ ለገበያ የሚሆን ነገር ምን አለህ ነው። እንግዲህ በባህል በንግድ በኢንቨስትመንት በጸጥታ በደህንነት በመሳሰሉት ነገሮች ነው ከሀገራት የምትገናኘው። ሁለተኛ አንዳንዴ ደግሞ ራቅ ያለ እንደሆነ በአሁኑ ጊዜ የለም እንጂ በአይዲዮሎጂም ይኖራል እና እነዚህ ነገሮች ሁሉ ተደምረው ስታይ አብይ አሁን ምን ኑሮት ምን ይሰጣል ብለን ስናስብ በአጠቃላይ ምንም ወደሚል ነው። ምክንያቱም የራሱንም ሀገር ያልዋለ ሰው ለሌላው ለቀጠናው ደህንነት ሊሆን አይችልም። የራሱን ሰላምና ደህንነት ያላስከበረ አካል ለሌላ ለኢንቨስትመንት ሊስብ አይችልም። ባህልንና ሌሎችም የማህበራዊ ዘርፎችንና የንግድና የባህል ልውውጥ ለማድረግና ቱሪዝምን ለመስራትም ሰላምና ደህንነት ያስፈልጋል። ስለዚህ አብይ በሁሉም ዘርፍ ቅድም እንዳልነው የሀገሪቷን ብሔራዊ ደህንነት ሁሉ አደጋ ላይ በሚጥል ሁኔታ ተጋልጣ ቅድም እንደው ደጋግመን እንዳልነው በስርዓት ውድቀት ውስጥ በመገኘታችን አንዳንዴ እንደውም ካለወጥ ነው ሌላ ምርጫ ስለሌለን እንጂ አንዳንዱ ነገር እንደ ሀገርም ይሄ ስርዓት ሲወድቅ አብሮ ሀገሩንም እንዳያፈርስ በሚያሰጋ ሁኔታ ነው በኢትዮጵያ ውስጥ በማንም ዋስትና ላይ ያልሆነው ይሄ ሀገር ማለት ነው። በሁሉም አቅጣጫ በሰሜን በደቡብ በምዕራብ በምስራቅ ብትሄድ ክፍት ሆኗል ሀገሩ ማለት ነው እና ኢትዮጵያውያንን እና ኢትዮጵያን ለማጥቃት ለሚፈልግ ሁሉ ክፍት ብሎ የመጣበት በሌላ ወገን ደግሞ ጠላት ሁሉ የሚጠራበት ሁኔታ አሁን ከኢራን ጋር ያለው ግንኙነት ምን ይዞ ይመጣል? በእስራኤል በኩልና በሌላው በኩል እንግዲህ ኢራንን በብዛት የምትታየው ሌሎች ራሷን ወኪሎች እና ፕሮክሲዎች ያሰማራች በቀጥታ ልሄድ ስትል በሊባኖስም በሲሪያም በየመንም በሁሉም ኢራን በሚጠሉ ኃይሎች ሁሉ የተለየ አይነት አመለካከት በመፍጠርና በእስልምና እምነትን ያለም አይዲዮሎጂ እናረጋለን እንደበፊቱ ወደ 7ኛው ክፍለ ዘመን ንጽህና እንወስዳለን በሚል አይነት አስተሳሰብ አለ ተብሎ በስጋት የሚታይ ነው አይደለም መንግስቱ ታይ። ስለዚህ ይሄ እንግዲህ በምዕራባውያንና እስራኤልን ጨምሮ ያለ ነውና በዛ ውስጥ አጠቃላይ ቀጥታ ሂደህ እንግዲህ የየመን አማጽያንን ሊመስል ነው፣ ሂዝቦላን ሊመስል ነው፣ ሲሪያን ሊመስል ነው አብይና ምንድነው ግንኙነቱ? ያን ደግሞ በይፋ ሲደረግ ይሄ እንግዲህ የተለየ ነገር ነውና ራሱ ይሄ ይዞት የሚመጣው አጠቃላይ ጣጣ ምን ይሆናል የሚለው ይሄ አገንስት ምዕራባውያንንም እስራኤልንም አሜሪካን ጨምሮ ልክ ያልሆነ ኢቭን የአረብ ሀገሩን አጠቃላይ ሁሉ ሳውዲንና በግብጽ የሚመራውን አመለካከት ሁሉ ከዛ ጋር በተቃራኒ የሚቆም ሐሳብ ነው የሚሆነው ማለት ነውና እንግዲህ ምን ልትል ነው እንግዲህ በዚህ በግብጽ እንደዚህ ካደረገን በሳውዲ በኩል ያን ካደረገን ጎረቤቶቻችን ሁሉ ሶማሌም ሱዳንም ጋር ከተጣላን ኤርትራም ጋር እንደ መንግስት ማለት ነው ያ ከሆነ አብይ ደግሞ ሌላ እንግዲህ ወደ አማጽያንና ወደ ሽፍትነት መግባቱን በግልጽ የሚያሳይ ነገር ነው። እንግዲህ ይሄ ሁሉ ነገር ምን አመጣው ያልከኝ እንደሆነ ተሄደ አጠቃላይ የውድቀት መጨረሻ ላይ ፍርሃት እናንተን መደበቅ የማትችልበትን ነገር ሁሉ መጨረሻ ተስፋ ስታጣ ጋዳፊን ያህል ሰው እኮ እንደው መደበቅ መስሎት ምንድነው ቱቦ ድልድይ ውስጥ ገብቶ ነው የተገኘው አይደለ? መጨረሻ ላይ ያን ያህል ክብር የነበረው አፍሪካን ሁሉ በሙሉ ገዛለሁ የሚል ሰው በአገሩ ላይ ስንት ትኩረት የነበረው ሰው መጨረሻ ማመልጥበት ቦታ ላይ ይደበቃል አንድ ሰው አቅም ሲያጣ አይደለም? እና የአብይን መንግስትም እና አጠቃላይ የዚህን ስርዓት ውድቀት ማየው መንጠላጠል የማትችልበትን ነገር ሁሉ መመርኮዝ የአንድ የስርዓት መውደቅ ምልክት አድርጌ ነው የማየው እና የህዝብ ግንኙነቱም እንደዚህ ከልክ በላይ መለጠጥና
ቅድም ያልከውን የምንጣፍ ፖለቲካ መጀመር የሚያሳይ ይሄ ነው። እንዲህ አይነቱ ነገሮች በአጭር ጊዜ የተነሳበት ምክንያት ይኖርና ያንን በህዝብ ግንኙነት ዲፍሌክት አድርገው ወሬውን ወደ ዋና ቁም ነገር ስራ ለመግዛት ጊዜ ለመግዛት ቢሆን ጥሩ ነበር። ግን በማህበረሰብ ደረጃ የተነሳን ትግል ቅድም እንዳልከው የሚያደርጉት ነገር ሁሉ እኮ ራሱ የችግሩ ግምገማቸው በጣም የተሳሳተና የማይሆን ነገር ነው የሚያደርጉት። በቃ ሾርት ከት የሆነ ነገር ነው። ቴዲ አሁን የአማራን ትግል የጀመሩበት ሁኔታ እንትኖች ሲናገሩ ጀነራሎች ስትሰማ ልክ አንድ ሸማቂ ቡድን ከሆነ ቦታ ተደብቆ ያንን የጸረ ሽምቅ ትግልና ትሬኒንግ አድርገው ለማጥፋት የሚሄዱ አይነት አድርገው ነው የሚያደርጉት። ግን በተግባር ስናየው ደጋግመን እንዳልነው የአማራ ህዝብ ትግል አጠቃላይ መዋቅራዊ ሆኖ የህዝብ ንቅናቄ ሆኖ ከዚህ ቦታ ከዚህ ሳትለው ሶሻል ሙቭመንት ሆኖ የተነሳ እና ራስን የመከላከልና የህልውና ትግል ነው አይደለም። ይሄንን ግን የአንድ የሽምቅ ተዋጊ ቡድን ትግል ነው ብለህ ከገመገም ካበቃኩ ነገሩ ተበላሽ። መጀመሪያ የምትመታው ሌላ ነገር ነው፣ ችግሩ ሌላ ነው ማለት ነው። በትንተና ራሱ የተሳሳተ ነውና አንድ ጎጃም ውስጥ ያመፀ የሆነ ገሌ አባባለው በሚባል ሰው የሚመራ ነገር ቢሆን አድረ በየወረዳው በሁሉም ቦታ ያለን ነገር ህዝብ እንዳለ የገባበትን ነገር ራስን የመከላከልና የመኖር ትግል የደረገውን አጠቃላይ ማህበራዊ ንቅናቄ ሆኖ የመጣን ትግልና ወደ ጠመንጃ ያደገን ከዛም ድርጅት ቅርጽ መጥቶ ቦቶማፕ የመጣን ነገር ያንድ የጸረ ሽምቅ ትግል አድርጌ መሳሪያ አስታጥቄ ወታደር ልጌ አጠፋዋለሁ ሲል በቀኝ በኩል ሲሄዱ በግራ በኩል እየሄደ እየፈጫቸው ይሄው የምታየውን ነገር ያደርጋልና በአጠቃላይ በአብይ በኩል ያለው ነገር እኔ በዲፕሎማሲውም በፖለቲካውም በስትራቴጂ ሂደትም በህዝብ ግንኙነትም በኢኮኖሚውም በጦርነቱም በሁሉም የውጊያ መስመሮች ሁሉ ተሸንፎ አሁን የኢራኑ ጉዞ የሚያሳየኝ እንደውም ከዚህ ከአሜሪካ የውጭ ጉዳይ ሚኒስትሩ ከደወለለትም በኋላ መሆኑ ይሄው የህንዱንም ሰውዬ ለማምጣት በብሪክስ አካባቢ ሲሆን ወደ ብሽሽቅና ወደ ተስፋ መቁረጥ እንደውም በቃ ምን ታመጣላችሁ ወደሚል አይነትና በቃ ይሄ የበሰበሰ ዝናብ አይፈራም የሚባል አይነት አለ አይደለም። በዛ ደረጃ ይሄደ ነው የሚመስለኝ እና ደግሞ ውጤቱ ምን ይሆናል ካልከኝ ቴዲ ለመጨረስ ለመጠቅለል ነገሬን አሁን ያለው ፖለቲካ የማባበል ፖለቲካና የዲፕሎማሲ ሶፊስቲኬሽን ያለበት አይደለም። እንደምታውቀው የአሜሪካን ፖለቲካ አይደል አሁን ታደርጋለህ አታደርግም የሚል በጣም ትራንዛክሽናል የሆነ ነው። ዜው ቤንዚዮል አካባቢ የሚሆነውን የምታየው ነገር ነው አይደለም። እና ሁሉም ቦታ ላይ የሚደረገው ነገር ሁሉ እንደገና እንከበራለን እንፈራለን የሚል እንጂ ሶፍት ፓወርን በመጠቀም ዲፕሎማሲን በመጠቀም በማባበል ኃይል የማሰባሰብ አይነት አይደለም። የኛን ሐሳብ ታከብራለህ አታከብርም የሚል ነውና አብይ ወደዚህና ወደዛ መወራጨቱ የበለጠ ዱላ እንዲበዛበት የሚያደርግ እንጂ አይ ብሪክ ከምትሄድማ እንደዚህ እናባብልሃለን ወደ ብሪክስ አትሄድ ወደ ኢራን አትሄድ ተብሎ የሚባበልበት ዘመን ላይ አይደለንም። እዛም አካባቢ ቢሆን ፕሬዝዳንት ኢሳያስ የበለጠ ተሰሚ የሆኑበትና ለቀጠናውምና በጂኦግራፊያቸውም የበለጠ ተቀባይነት ያገኙበትና ብዙ ፖለቲካ የሰሩበትም ይመስለኛል። ቴዲ የሚገርምህ ይልቃል ያው የኢትዮጵያን ዲፕሎማሲ ታሪክ ስታየው በተለይ እንግዲህ ዘመናዊ የኢትዮጵያን ስቴት በደንብ በማማከል ሴንትራላይዝ በማድረግ ትልቅ ሚና የተጫወቱት ኃይለ ሥላሴ ናቸው። አሚን ቴዎድሮስ ዮሐንስ ምኒልክ ስቴቱን የተቀባበሉ የዘመናዊት ኢትዮጵያን ፈጠሩ ብንል የመንግስት ስትራክቸሩን ደግሞ በማማከል ትልቅ ሚና የተጫወቱት ኃይለ ሥላሴ ናቸው። እሱን መቃወም መደገፍ አንድ ነገር ነው። አሁን ፋክት ነው እያወራሁ ያለሁት እኔና ሴንትራላይዝ በማድረግ ትልቅ ሚና ተጫውቷል። አሁን የንጉሱን የዲፕሎማሲ ጥሪት ከዛ በደርግ ጊዜ የነበረውን በኢህአዴግ ጊዜ የነበረውን አይተህ አሁን የኢትዮጵያ ዲፕሎማቲክ ስታቸር የደረሰበትን ደረጃ ማየት በጣም አሳዛኝ ነገር ይፈጥራል። አሚን ለምሳሌ ንጉሱ ከአሜሪካ ጋር በጣም የቀረበ ግንኙነት ነበራቸው፣ እውነት ነው። ግን አት ዘ ሴም ታይም ለምሳሌ ለእርሻና ለመሳሰሉት የልማት ፕሮግራሞች እስከ 400 ሚሊዮን ሩብል ከሶቪየት ህብረት ጭምር ለማግኘት የሚያስችል ዲፕሎማሲ ነበረ። ይሄ ማለት በወቅቱ የነበረውን አስቸጋሪ የቀዝቃዛ ጦርነት መስመር ናቪጌት ለማድረግ በጣም የተሻለ ብቃት አሳይተው ነበር ማለት ነው። ቢያንስ በኮሪያ ጦርነት ላይ መሳተፋቸውን ያክል ከሶቪየት ጋር አላስፈላጊ ቅራኔ ውስጥ አልገቡም ነበር። ነገራችን ላይ ደርግን
ሌላ ታሪክ ነው። ደርግ አንድ ካምፕ ውስጥ ጠቅልሎ ገብቶ በግልጽ የሚታወቅ ፖሊሲ የነበረው በቀዝቃዛ ጦርነት ውስጥ አንዱን ጎራ የመረጠ ለዛ የተለያዩ ምክንያቶች ሊቀርቡ ይችላሉ። አንዱን ጎራ የመረጠ በዛ ምክንያት በዛ መሰረት ይንቀሳቀስ የነበረ ነውና አንድ አቶ ፋሲካ ሲደልል የሻምላ ትውልድ መጽሐፍ ላይ ጽፎት በጣም ያሳቀኝ ነገር ምንድነው ሶቪየቶቹ ራሱ አረባካችሁ በአሜሪካ ላይ ያላችሁን ሬቶሪክ ቀንሱ፣ ከአሜሪካ ጋር በዛ ደረጃ አትበሻሸቁ ይሉን ነበር ብሎ ጽፏል። ግን አሁን ካለው በምን ይሻላል ብትለኝ ግልጽ ነው ፖሊሲ አስተላልፉ ይታወቃል። በጣም የሚያስቀው ዋናው የሶቪየት የአሜሪካ ተቀናቃኝ ሶቪየት ራበዛችሁት ባካችሁ በአሜሪካ ላይ የምታወርዱትን የፕሮፓጋንዳ ናዳ ቀንሱ ተብሎ እስከ መከር የደረሰ ነገር የነበረ ቢሆንም ግን ግልጽ ነበር። አትሊስት ይታወቃል ምንነቱ፣ አካሄዱ ለምን ያ እንደተደረገ ከምን አስተሳሰብ እንደሚነሳ ይታወቃል። እንደ ኢህአዴግ መጣ በዲፕሎማሲ ረገድ የኢህአዴግ አፈጻጸም እኔ በጣም ጥሩ ግሬድ ሊሰጠው የሚገባ ነው ብዬ ነው የማስበው። ያ ቻይና ዘመም ነበር ወዘርፍ ግን በኢኮኖሚ ከቻይና ጋር ቢተባበር በሴኩሪቲ ደግሞ ከአሜሪካ ጋር በጣም ጥብቅ የሆነ ትስስር የነበረው ከሁለቱም ጋር ከሞላ ጎደል የተመዛዘነ የዲፕሎማሲ ቁመና የነበረው ነው። በነገራችን ላይ የመካከለኛ ምስራቅ ፖሊሲውም በተቻለ መጠን ገለልተኛ ሆኖ ከሁሉም አኳያ ከሁሉም ጋር ምንም አይነት ጠላትነት ሳይፈጥር በዛ የመካከለኛ ምስራቅ ረግረግ ውስጥ ሳይገባ ለመሄድ የሚሞክር ነው። የመካከለኛ ምስራቅ ፖሊሲው እንደዛ አይነት ነው የነበረው። አሁን ያለውን ሁኔታ ለመረዳት እነዚህ አውዶች በጣም አስፈላጊ ናቸው። ኮንቲኒቲ አላቸው። አሚን በሆኑ ጉዳዮች ላይ ክላሲክ የሆኑ የኢትዮጵያ ዲፕሎማሲ አካሄዶች ቅጥልጥሎች ነበራቸው፣ ቀጣይነት ነበራቸው እና እየጨመረች ነው ሄደችው ኢትዮጵያ በዲፕሎማሲ ረገድ ያላትን አቅም ማለት ነው። አብይ መጥቶ ያንን ነው በድምጥ ማጡን ያጠፋው፣ ያንን ያፈረሰው። አሁን የሚደሰትባቸውን ነገሮች ብታይ በጣም ነው የሚያስቀው። በአገር ውስጥ ጎንደር ሄጄ ንግግር አረኩ ብሎ እንደሚደሰተው ሁሉ በዲፕሎማሲ ደግሞ የሆነ መሪ መጥቶ ጎበኘኝ ብሎ ነው የሚደሰተው። የሆነ ሰው እኮ እንኳን ደስ አለህ አለኝ አንዳንዴ እስከ መቅጠፍ ድረስ በነዛ በሌሎቹ በኩል ያልተጠቀሱ ነጥቦችን ሁሉ እያካተቱ በእነዚህ ጉዳዮች ሁሉ ተስማማን ተነጋገርን የሚል እንትን ውስጥ ገብቷል። ይሄ አንደኛው እና መሰረታዊ ነገር ቅድም የጠቀስከው ነገር ነው። የሀገር ውስጥ ድካም፣ የሀገር ውስጥ የኢኮኖሚ፣ የፖለቲካ፣ የሰላም እጥረት በቃ በእርግጠኝነት የአብይን መንግስት እጅግ ደካማ ተጫዋች ያደርገዋል። አሁን እኮ አብይ ሬሌቫንት የሆነ ሪላያብል የሆነ የሴኩሪቲ ፓርትነር አይደለም ለማንም። ሀገር ውስጥ ያላረጋገጠውን ፖሊሲ የት ሄዶ ይፈጥረዋል? ከዛ የኢኮኖሚ እድል ፈጣሪም አይደለም። በኢንቨስትመንት ምክንያት ከሆኑ አገራት ጋር ግንኙነት ይፈጥራል የሚባል አይደለም። በሰላም ማስከበር ውስጥ መዋጮ ማድረግ የሚችል ስርዓት አይደለም። ወይም የሆነ አይዲዮሎጂ ኑሮት በፖለቲካው ምክንያት ልክ ደርግ እንዳደረገው ከሆኑ አገራት ጋር አላይን ሊያደርግ ይችላል የሚባል አይደለም። ስለዚህ አይዲዮሎጂ ከሌለው፣ ግልጽ ፖሊሲ ከሌለው፣ የኢኮኖሚ እድል ካልፈጠረ፣ ደህና ፖለቲካ ካልሰራ፣ የሴኩሪቲ ፓርትነር ካልሆነ በምን ምክንያት የአብይ አህመድን ኢትዮጵያ የትኛውም ሀገር ሊፈልገው ይችላል? ሊፈልገው የሚችለው አንድ አካል ብቻ ነው። እሱም ሊገርደው የሚፈልግ ሳተላይት ስቴት ሊያደርገው የሚፈልግ አካል ብቻ ነው። የሆነውም እሱ ነው አይደል? እሱ ነው። ስለዚህ ይሄ የዲፕሎማሲ ግርግሩ እንትን የአገዛዙንም ዴስፐሬሽን የሚያሳይ ነው። እውነት ለመናገር ማለት በጣም ስለምስማማ ነው እነዚህን ነጥቦች እንደው ማከል የፈለኩት። ትክክለኛ አናሊሲስ ነው ያቀረብከው። ምክንያቱም ከየት ያመጣዋል? በምን ይተባበራል? የዲፕሎማሲው ዓለም የሆነ ነገር ይዘህ የምትቀርብበት ነው ወይ የሆነ ነገር ይዘህ ወይ የሆነ ነገር እንደምትሰጥ በተጨባጭ ቃል ገብተህ የምትቀርብበት ጨዋታ ነው። ይሄ ሰውዬ ደህና ኢኮኖሚ፣ ደህና ኢንቨስትመንት እድል ካልፈጠረ፣ ኢንቨስትመንት እድል ከጥሩ የኢኮኖሚ ፖሊሲ በተጨማሪ ደህና ሰላም ይፈልጋል፣ ልማታዊ አስተሳሰብ ይፈልጋል፣ ግልጽ አቅጣጫ ይፈልጋል፣ መንግስት መሆኑን ይጠይቃል። ይሄ ሁሉ በሌለው አገዛዝ ምን አይነት ዲፕሎማሲ ሊሰራ ይችላል? እና ቃላቱን ራሳቸውን የሚፈጥሩት ከዲፕሎማሲያዊ ኩስመና ወደ ዲፕሎማሲያዊ ምንድነው የሚሉት
በእርግጥም በቃ የነሱ አሁን አክቶር ሁኔታ የሚገለጸው ዲፕሎማሲያዊ መኮስመን ነው፣ መኮሰስ ነው። ራሳቸው ናቸው ይሄን ቃል የተጠቀሙበት። ኦፍ ኮርስ ከዛ ወጣን ለማለት ነው፣ ግን አክቹአሊ ያሉበት ስቴት ያ ነው እና አይ ቲንክ የፕሪቶሪያም ስምምነት እጣ ፈንታ እዚህ አካባቢ ቢፈልግ ለምሳሌ ታደሰ ሄዶ አሁን እየተነጋገረ ነው። እነዚህ በጣም ኢንተርትዋይንድ ናቸው። አየህ ትግራይ የሚሆነው የአማራ ክልሉን ኢንፍሉዌንስ ያደርገዋል። የአማራ ክልል የሚሆነው ትግራይም ሆነ ኤርትራ ላይ ሊሆን ያለውን ሆነ የሚሆነውን ኢንፍሉዌንስ ያደርገዋል። አገዛዙም ፋኖን አንዴ ላጥፋና ከዛ ወደሚቀጥለው ዘምታለው ነው ቅኝቱ። ግን ያ በፍጹም እየሰራ አይደለም። ሰው አሁን ትስስር አለ ይሲ በቃ ስርዓቱ ሳያውቀው የበለጠ አስተሳሳሪ ምክንያት ተሰጥቷል። ሰው አሁን የትግራይ መመታት የአማራም ህብረተሰብ መመታት የሌላውም ህብረተሰብ መመታት የሆነበትን ሁኔታ ፈጥሯል አብይ አዲስ ፖይንት። ስለዚህ አሁን የፕሪቶሪያ ስምምነት አለ፣ ታደሰ ሄዷል፣ ከአብይ ጋር እየተነጋገረ ነው ተብሏል። ትላንትና አብይ ያው ላለፉት 10 ወራት የተለያዩ እቀባዎች እያደረገ ነው ብሎ ህወሓት አስጠንቅቋል። ወደ ሶስተኛው የዝግጅታችን ክፍል ከማለፍ በፊት ምን አነሳብህ ፈልጌ ነው፣ ባለፈው እንግዲህ የጦርነት የመነሳት እድልን በተመለከተ ያለንን ግምቶች አስቀምጠን ነበረ። አሁን እንግዲህ ቅድም ያነሳው ሻቢያ ወደ ሳውዲ ይሄኛው ወደ ዩኤኢ እና ወደ ኢራን መሮጣቸውን ቀጥለዋልና ህወሓትም እያስጠነቀቀ ነው፣ አብይም እርምጃ እየወሰደ ነው፣ ታደሰም ሄዶ እየተነጋገረ ነው። ምን አዲስ ነገር ትመለከታለህ? እስቲ ወቅታዊ መረዳትን አጋራንና ባጭሩ ወደ ሶስተኛው ጉዳያችን እንሻገራለን። ልክ ነህ ቴዲ። እና አሁን ኤስካሌሽኑ አለ፣ ምንም ጥያቄ የለውም። እንግዲህ የአብይ መንግስት ጦርነት መኖሪያው አድርጎታል። ያው ሰርቫይቫል ስትራቴጂው ነው። በዚህም መሰረት የትኛውን ልምታ የሚል ሀሳብ ይዟል። መጀመሪያም እንግዲህ ኦሮሚያ የነበረው ነገር አለ፣ አማራ ያለው አለ፣ ትግራይ ያለው አለ። ከዛ ደግሞ ራቅ ብሎ ሰሜን ኢትዮጵያ ጫፍ ኤርትራ ላይ ይሻገራል ማለት ነው። ስለዚህ እነዚህን ነገሮች ሁሉ አሁን እየተተባበሩብኝ ነውና የቱን ከየቱ ልምታ የሚል እቅድ እንዳለው በተደጋጋሚ ስንናገር እንደነበረው አንድ ሰሞን አሁን ባለፈው ካደረግነው ቃለ መጠይቅ በፊት የነበረው አብይ ፓርላማ ላይ የተናገረ ጊዜ የተወያየንበት ነገር አለ አይደለ ቴዲ? ያኔ በዛን ጊዜ የነበረው አስተሳሰብ ምንድነው? የትግራይን ፖለቲካ ኦንቦርድ አደርጋለሁ፣ ለኤሊቱ አንዳንድ ጥቅማ ሰጥቼ እሱን ማፍረስ አለብኝ። ምክንያቱም ሊንች ፒን ሆኖ ያለው ኢንተርናሽናል ሪሌሽንም ያለው የተደራጀ ስርዓት ያለው ወታደርና የጦር ልምድም ያለው ያ ስለሆነ ያንን ከመሃል ካወጣው ኤርትራ ከመሃል ኢትዮጵያ ጋር የሚገናኝበትን ነገር ሁሉ ሰብራለሁ። ስለዚህ እሱን ምንድነው በጥቅማ ጥቅም እሱ መቼስ ማታለል ይችላል፣ ሌላው ሰው ማሰብ አይችልም። እና እንደዛ አድርጌ ለኤሊቱ አንዳንድ ነገር የባንክ ብድር ምንም የተያዘባቸውን ሀብትም ምንም በመልቀቅ እና ያንን በማላላት ላይ ያለው የሚል ሐሳብ ነበረው። መጀመሪያ አካባቢ ያለው ነገር እንግዲህ ወደ ኤርትራ የመዝመቱ ነገር አልተሳካለትም። በአማራ በኩልም ድጋፍ አላገኘም፣ በትግራይ ኃይሎች በኩልም ፈቃድ ስላላገኘ እንግዲህ ያ ፕሮፓጋንዳ ስላልሰራለት ከኤርትራ ጋር የነበረውን ነገርም ለጊዜው አቆመው። ስለዚህ በእጁ ያለው ምንድነው? አሁን ምርጫ የሚባለውም ነገር አለ። ስለዚህ ይሄን ምርጫ የሚባለውን ነገር ማድረግ ካለብኝ ደግሞ ወየውላችሁ ብሎ ካድሬዎችን ማሰባስቦ መከላከያውን በሙሉ አድርጎ አማራ ክልል ላይ አሁን በየቀበሌው ነው እንትን ያለው የወረደው ወታደሩ ማለት ነው። ኢቭን የገበሬውን ሽምብራና እንትን ሁሉ እየበላ በየቤቱ እየገባ በጣም አደገኛ እንትን የፈጠረው አሁን ቴዲ እንትን ፋኖችን አያገኝም፣ ግን በህዝቡ ላይ ያደረሰ ያለው እንግዲህ ያ ምንድነው? ምርጫ የሚባለውም ካልተደረገ ፋኖም ካልጠፋ ወደ የትኛው አቅጣጫ ለመሄድ አልችልም። አሁን ታክቲካሊ ትግራይም ማድረግ ማልችልበት ነው፣ ኤርትራ ላይም አላረግም፣ ላረግ የምችለው ራሴ ባያስኩት ህዝብ ላይ መዝመት ነው ብሎ ለጊዜው ይሄንን ጀምሯል። ይሄንን ሲያረግ ግን በትግራይ ውስጥ ምን አደረገ? ለመደራደሪያም ይሁን ወደ መጨረሻው ለመሄድ እነዚህን ሳንክሽኖች አደረገ ቴዲ። ያንን የባንክ የኢፈርትን መዝጋት፣ በጀቱን ማስቀረት፣ ሌሎች ያልታወቁ ማዕቀቦች ማድረግ፣ በጦርነት መተንኮስና እንደዚህ አደረገ። እንግዲህ እነዚህ ለመደራደር የተደረጉ ኤስካሌሽንስ ናቸው ወይስ ደግሞ የዋናው ጦርነት አካል ናቸው የሚለውን ወደፊት በሂደት የምናየው ሆኖ ግን ከትግራይ ጋር አንድ ነገር እንደፈለገ እንግዲህ እነሱም ደግሞ በደረጃው ያ ነገር
መልክ ማስያዣ መንገድ ካለው ምናልባት ብለው እንግዲህ ለመነጋገር መጥተዋል ማለት ነው። ይሄ እንግዲህ አብይ ለማታለል ያንን አስፈራርቶ ከዚህ በኋላ እንደ ድሮ መብራቱንም ስልኩንም እቆራርጣለሁ ብሩን ብቻ አይደለም ያለዛ ሰጥረጭ ብላችሁ እኔ በምላችሁ ተንበርክካችሁ ግቡ ነው የሚለው ወይስ እውነተኛ ለሆነው ለችግሩ አጠቃላይ መፍትሄ ለመፈለግ ዝግጁ ይሆናል ስትለኝ እኔ በጭራሽ ያብይ ባህሪው አይደለም ችግሩም ስትራክቸራል ኢን ኤሰንስ አንድ ቦታ የተፈታው ችግር ለሌላው ችግር መፍትሄ ካላመጣና አጠቃላይ የኢትዮጵያን ችግር በሚፈታ መልኩ ነገሮች ካልተያዙ አንተም መግቢያችን ላይ እንዳልከው ችግሮቹ በክር የተያያዙ ናቸው አንድ ሀገር ነው ይሄን በሰፊው አስቦ አጠቃላይ ኢትዮጵያ የት ነው ያለችው ከየት ተነስታ ወዴት ትሄድ አካባቢውም አጠቃላይ ሀገራዊ የሆኑ ችግሮች በምን ደረጃ አድሬስ ይደረጉ ለዚህ ባለድርሻ አካላት እነማን ናቸው ይሄንን ስለመፍታት አቅጣጫው ምን ይሁን ብሎ ያንን ኢጎንና ገለባነቱን አራክፎ ጥሎ መሬት ይዞ አብይ መፍትሄ ይፈልጋል ወይ ብትለኝ አሁን ገና ነው ያ ካልሆነ